የለውም ነገር ሀሳቡ ስለሚጋጭ ነው የጠየቅኩት እኮ ነው። እንግሊዘኛው ስህተት ነው አንደኛ። ሁለተኛ አንተ ባልከው ራሱ ቢሆን ሀሳቡ የሚጋጭ አይደለም። አው ኢዛ ገሺየ መርአቱ ፈሰበቀሃ ማኡሃ። ኦኬ በቃ ኢምራን ከፍቶታል። ያኛው ሀሳብን ላጥራው ብዬ ነው። ያው እዚህ ሀሳብ ላይ ተርጉምለትና ቀጥሉ። እዚህ ጋር ኢቨን ሳይንስ የሚደግፈው ሀሳብ ነው። ባይዘውሽ ካስፈለገ ሳይንሳዊ ኤቪደንሶችን እናመጣለን እዚህ ፖይንት ላይ ማለት ነው። ቀጥሉ ይምሮ። ግን ገብቷቸዋል አይደል? ጥያቄ ገብቷቸዋል? አዎ ጥያቄውን ይዘነዋል። ቶታል ተረድተዋል፣ ይመልስልሃል። እሺ ይምሮሽ ቀጥልሽ። እሺ አልሐምዱሊላህ ከፋቡ ገልጸዋል። መጀመሪያ ያኛውን ሐዲስ ስለሌላ ነገር ነው የሚያወራው፣ ግን በእስልምናችን አንድ ህግ አለ ብያለሁኝ። እሱም ደግሞ አልወዱ ሊፍራሽ ብያለሁ። አንድ ልጅ አባቱ የሚሆነው የዛን ጊዜ ከእሷ ጋር የነበረው ሰው ነው። እሺ ይህን ከያዝን በኋላ አሁን ወደዚህ ሐዲስ እንመለስ። ውሃ ከቀደመ ሲባል ምንድን ነው የሚለውን ነገር ማወቅ አለብን። ኤክስ ዋይ ክሮሞዞም ታውቃለህ አይደለም? ዋይ እና ኤክስ ክሮሞዞም ዋይ እና ኤክስ። ኦኬ እሺ ቀጥልሽ። ኦኬ ወንድ ያለው ምንድን ነው? አረ እኔ ረስቻቸዋለሁ፣ ግን ያው ተምረን ነበር። እሺ በቃ አሁን እሱ ላይ የምናወራው አየህ አይደለ? አሁን መጀመሪያ የዛ ገሺየ መርአቱ ፈሰበቀሃ ማኡሁ ገሺየ የሚለው ቃል ከቀደም ወይም ደግሞ ቀድሞ ከተገናኘ የሚል ትርጓሜ ነው ያለው። ወይም ደግሞ ቀድሞ ከጨረሰ የሚል ትርጓሜ አይደለም። አንተ አሁን እንግሊዝኛ ያመጣህ ምንድን ነው የሚለው? ቀድሞ ከጨረሰ ወይም ደግሞ እሱ ቀድሞ ካፈሰሰ የሚል ትርጓሜ እንደዚያ የሚል አይደለም። በጣም ገሺየ የሚለው ቃል ነው ከቀደም ወይም ደግሞ ከበለጠ። በለጠ ሲባል ምንድን ነው? ቀድሞ ካገኘው የሚል ትርጓሜ ነው ያለው። ኦኬ ስለዚህ ኤክስ ዋይ ክሮሞዞም እናውጣና ምን እንደሆነ ኢንሻአላህ እሱ ላይ እንመለከታለን። ግን መጀመሪያ ይህን ነገር አንድ ወንድ ወይም ደግሞ አንድ ልጅ አባቱን የሚመስል ምን ከሆነ ነው? ሀዲሱ ላይ እንደተቀመጠው ከሆነ ወንድየው ቀድሞ የሚጨርስ በሀዲሱ ሳይሆን በአንተ ሀዲሱንማ ጨረሰ የሚል እንደሌለ እኮ አሳየን። በሀዲሱ ሳይሆን ሀዲሱ ጨረሰ አይልም፣ ቀድሞ ካገኘው ነው የሚለው። ጨረሰ ሳይሆን ቀድሞ ነው ቀድሞ ካገኘው እሱ ላይ እንመጣለን። ክሮሞዞም ኤክስ ዋይ ክሮሞዞም የሚባል ነገር አለ። በሰፊ እውቀት ነው ኢንሻላህ ሰርች አድርጌ አወጣልሃለሁ። እኔ አክቹዋሊ ፋይሉ የለኝም፣ ፋይሉን አወጣልሃለሁ። አቡኪ ያለ ፋይሉ አቡኪ ይከፍትልናል። ግን መጀመሪያ አንተ ወገናችን ቤኪ አንድ ሰው አባቱን የሚመስለው ወይም ወንድ የሚሆነው ምን ሲሆን ነው? እንዴት ላውቅ እችላለሁ? በቃ ስለዚህ አታውቅማ። ስለዚህ የማታውቀውን ነገር እንዴት ብለህ እስቲ መልተህ ትችላለህ? ለመስጠት ነው ይሄ ስህተት ችግር የለው። እሺ ልንገርሽ ይህን እኮ ስህተት ነው ብዬ ልጠይቅህ የቻልኩት እንዴት መሰለህ? እንግሊዝኛውና አረበኛው ይለያያል አድርገህ በእርግጥ ነገር ግን እንግሊዝኛው ላይ የሚለው እንደነገርኩ አባትየው ሊመስል የሚችል አባትየው ቀድሞ የሚጨርስ ከሆነ ነው ይላል። እዚህ ጋር ደግሞ ልጅቷ ምን ብላ ነው የከሰሰችው? ባለቤቴ ስንፈት ወሲብ አለበት መፋታት እፈልጋለሁ ብላ ከሰሰች። ከዛ መሐመድ ደግሞ እሱን የሚመስሉ 2 ልጆች አሉት። ልጆቹ ደግሞ አባትየውን የሚመስሉ ከሆነ አባትየው ሰነፍ ነው ማለት ነው፣ ቅድም በተናገረው መሰረት ቀድሞ የሚጨርስ ስለሆነ። ይሄ ነው እኔ ጥያቄ የፈጠረብኝ ይሄ። እሺ ገባኝ። አሁን ጥያቄውን ቀይረሃል ማለት ነው። ስለዚህ አሁን ጥያቄው ምንድን ነው? ሳይንቲፊካሊ ሳይሆን ሀዲሶቹ ተጋጩብኝ ነው። ጥያቄ ይምራን። በቃ እሺ አሁን ተስተካክሏ፣ ችግር የለውም። ግን አሁን መጀመሪያ ቀደመ ሲባል የሆነ ቀድሞ አፈሰሰ የሚል ትርጓሜ እንደለው ተረድተሃል አይደለ? እሱ ላይ ተስማማ። ያኛው ሰሂህ ቡኻሪ ሀዲስ እናውጣና ሙሉ የምንመለከተው። አቡኪ ሀዲሱን አንብበኋል አንተ በጣም ጳውሎስ እንዲሆንኩ ምኑን ከምኑ ነው የምታገናኘው? እዛ ጋር እንትን ነው ይምሩ። ምንድን ነው የተፈለገው ነገር ምንድን ነው? ይሄ ስንፈተ ወሲብ የሚባለው ሀሳብ እኮ እንዲህ ቀድሞ መጨረስ ቀድሞ አለመጨረስ አይደለም ፖይንቱ ማለት ነው። አንድ ቀድሞ መጨረስ አለመጨረስ ቢሆን ትችላለህ፣ ታጋጨው ነበረ ግን አይጋጭም። ምክንያቱም እዚህ ሀዲስ ላይ ቅድም ልክ ኢምራን እንዳወራ ዶሚናንስ ተብሎ ይጠራል። ዶሚናንስ ኮዶሚናንስ ተብሎ የሚጠራ ነገር አለ በኤክስ ዋይ ክሮሞዞም ሪሌሽን ላይ ማለት ነው። እና ገሺያሃ የሚለው በአንዳንድ እንደውም የኖርማል ተርጓሚዎች ላይ ዶሚናንስ ብለው ራሱ አስቀምጦታል። ዶሜን ማድረግ ከቻለ ማለት ነው። ሀይል የሚኖረው ከሆነ አባትየውን ይመስላል ማለት ነው። እዛ ሀዲስ ላይ ደግሞ የተፈለገው ነገር ደግሞ ምንድን ነው? ይህ መውለድ አይችልም ማለት ነው። ኦኬ መውለድ ለምሳሌ በኢምራን ምሳሌ ልሰጥ ነበረ። አበበና አበበች አሉ እንበል እና አበበችና አበበ ቁጭ ብለው አበበች ትመጣና እኔ ጋር አበበ ስንፈተ ወሲብ አለው መውለድ አይችልም ብላ ስነግረኝ ኧረ ያምሻል እንዲህ 2 ልጆች እኮ አሉት ብዬ ተናገርኩኝ ማለት። ኧረ መውለድ አይችልም እኮ አላለችም አቡበከር ነው። ስንፈተ ወሲብ ልጅ መውለድ አይችልም ነው ሀሳቡ አይደለም። ተሳስተሃል። እንደዛ አይደለም። እሺ ስለዚህ ሀዲሱ ይከፈታል። ችግር የለም። አውቂ ሀዲሱ አውቄዋለሁ፣ ግን ሀዲሱ መጀመሪያ እንደሆነ ሀዲሱ የሚያወራው ስለሌላ ነገር ነው። ምናልባት ታሪኩ አውቂ ታሪኩ ማለት ነው። 2 ሰሃቦች መጥተው እንዳውም መፋታት እፈልጋለሁ ብላ እኮ ነው ሌላ ባላግታ እሱ ማለት ነው። መፋታት እፈልጋለሁ ትክክል። ወደ አገኘው አይደለ?
ሀዲሱ እሱ ነው። አይ እናንብበው አይሻልም? እናንብበው። እሺ እኔ ላንብብልህ። አረበኛ በጣም ደስ የሚል ሐዲስ ነው። እሺ ሐደተና ሙሐመድ ብን በሻር አለ። እሺ አን ኢክሪማ አለ አነ ሪፋዓተ ጠለቀ እምረአተሁ ሪፋዓ የሚባል ግለሰብ ሚስቱን ፈታ። ፈተዘወጀሃ አብዱራህማን ብኑ ዙበይር። ከዛ በኋላ አብዱራህማን ብኑ ዙበይር በግለሰብ አገባ፣ ሴትዮዋ ማለት ነው። ከዛ በኋላ ቃለት አይሻ አለች ወዓለይሃ ኺማሩን አክደር የሆነ ፎጣ ነገር ለብሳ መጣችና ፈከሸፈት ኢለይሃ ወአረትሃ ኩድረተን ቢጅልዲሃ ፈለማ ጃ ረሱል ስ ሰለም ወኒሳ የንሱርነ ባዕضሁነ ባዕض ሴቶች ሰው ማዋጅመው ስለዚህ ጉዳይ ፈቃለት አይሻ ማ ረአይቱ ሚስለ ማ የልቅል ሙሚናት ጅልድሃ ወአሸደ ሁድረን ሚን ተውቢሃ። ሰው ሴቶች ተሰበሰቡ። ታሪኩ ይሄ ነው። እሺ ቃለ ወሰሚያ አነሃ ቀድ አተት ረሱል ስ ሰለም ሴትዮዋ ወደ ነቢያችን መጣች። ከዛ ፈጃ ወመአሁ እብነታኒ ለሁ እሱ ደግሞ 2 ልጆችን ይዞ መጣ። ከዛ ምን ገይሪሂ ከሌላ ሰው ወልደው ማለት ነው ልጆች ይዞ መጣ። ከዛ ቃለት አለች ሴትዮዋ ወላሂ ማሊ ኢለይህ ሚን ዘንቢን እኔ ከሱ ጋር ምንም አልፈልግም፣ ልፈታው ፈልገዋለሁ። ሁለተኛውን ባሏን ማለት ነው። እሺ ኢላ አነ መዓሁ ለይሰ ቢአግና አኒ እሱ ያለው ነገር እኔን አይበቃኝም ወይም ደግሞ ድክመት ስንፈት አለበት አለች። ወአኸዘት ሁድበተን ሚን ተውቢሃ የሆነ ጨርቅ ነገር ያዘችና ከዛ ፈቃት እንደዚህ አሳይቶ እንደዚህ ነገር አሳይተ ትንሽ ነው አለች። በቃ ድክመት አለበት አለች። ከዛ በኋላ ፈቃለ ሰውየው ሰሃብዩ ምን አለ? ከዘበት ወላሂ ዋሽታለች አለ። ያ ረሱላህ የአላህ መልእክተኛ ዋሽታለች አለ። ኢኒ ለአንፉዱሃ ነፍደል አዲሚን እኔ እንደዚህ ነገር የለብኝም አለ። ወላኪንሃ ናሺዙን ቱሪዱ ሪፋዓተን ግን እሷ እኮ እኔ ፈታ የድሮ ባሏን ማግባት ፈልጋ ነው አለ። ፈቃለ የአላህ መልእክተኛ ምን አሉ? ፈኢን ካነ ዛሊከ ሊማ ቱሒሊ ለሁ እንደዛ ከሆነ ለመሱ ጋር እሱ ለማገባሽ አላት። ከዛ በኋላ አይ ሊመት ቱስሊሒ ለሁ ሐታ የዙቀ ፊ አስለትኪ እሱ ጋር አንቺ ጋር እንዲተኛ ለምን ፈቅደሽ ለምን አገባሽ አላት። ከዛ ወቃለ ወአብሰረ መዐሁ ብነተይኒ ነብዩ ከእሱ ጋር 2 ልጆች ይዞ አዩ ነቢያችን። ፈቃለ በኑከ ሃኡላኢ ልጆቼ ናቸው እንዴ አሉት ነቢያችን። ፈቃለ ናም አዎ አለ። ከዛ ቃለ ሀዛ ለዚ ተዛዕሚነ ማ ተዛዕሚነ ታዲያ ሰው ልጅ እያሆን እንደ ውሸት የምታወሪበት አሉ ነቢያችን። ፈወላሂ ለሁም አሽባሀ ቢሂ ሚነል ጉራቢ ቢልጉራቢ ልጆቹ እኮ እሱን ይመስላሉ፣ አንቺ ዋሽተሽ አለዋት ማለት ነው። ሴትዮዋ መታ መፋታት ፈለገች። ለምን? ሰውየው ድክመት አለበት፣ የድሮ ባይን እፈልጋለሁኝ አለች። ከዛ ሰውየው ምን አለ? እንደዚህ አይነት ነገር ችግር የለብኝም አለ። ከዛ በኋላ ነቢያችን ምን አሉ? ልጆች አሉ እንዲ። ከዛ ተመልሽ ከዋት በኋላ ልጆች አሉ እንዲ አሉት። ልጆቹን አዩት። ከዛ በኋላ አዎ አለ። ከዛ ይመስላሉ አለ። በቃ ጨረሰ። ሀዲሱ ይሄ ነው። አሁን ያልገባኝ ነገር ምንድን ነው? ይህ ሀዲስና የመጀመሪያው ሀዲስ ምን ያገናኘዋል? እሺ በቃ ቆንጆ ጥያቄ ነው። እሺ ምራ እንትን ግን አላለችማ እንዴ? እንትን የሚል አንብባል እፈልጋለሁ ድሮ ባሌን የሚል ብላለች። መመለስ ፈልጋ ነው። መጀመሪያ መመለስ ፈልጋ ላሳይ። እሷ ብላለች። እሷ ሳይሆን ወንድ አወቀባት። ቃል በቃ እሷ ሳትሆናቸው ባሏ አወቀባት። መመለስ ባልየው ነው ያለው እኮ። አይ አወቀባት። እሷ መመታ መፋታት እፈልጋለሁኝ እኮ ነው ያለችው። በቃ አልፈልግም። ከዛ በኋላ እሱ ምን አለ? እንዴ መሰለህ መታ መጀመሪያ መፋታት ትፈልጋለህ። ለምን ሲባል ድክመት አለበት አለች። ከዛ በኋላ እሱ ምን አለ? እንደዚህ ድክመት የሚባል ነገር የለብኝም፣ ግን እሷ የድሮ ባሏን ትፈልጋለች አለ። ለዛ ነው ባሏን ያለው እኮ እሱ አብደ ምናምን የሚባለው ሰውዬ ነው። አሁን ያገባት ነው ያለው። አዎ ሪፋ የሚባለውን ሰውዬ ማግባት ፈልጋ እኔ ጋር መፋታት የፈለገችው አለ። ከዛ ነቢያችን እሺ ቀጥል ጨርስ ይምራን። ይቅርታ በቃ ይሄ ነው ታሪኩ። አሁን እዚህ ጋር አስረዳኝ። ይሄ ሀዲስ እና ያኛው ሀዲስ ምን ያገናኘዋል? እሺ ይምራን፣ አሁን ይህንን እኮ አገናኝቼ የጠየቅኩ ለምንድን ነው? ያኛውን ሀዲስም እስኪ አንብበው። ያኛውን ሀዲስ ላይ ደግሞ ልጆች አባታቸውንና እናታቸውን የሚመስሉበትን ምክንያት አስቀምጧል። በሌላ ጊዜ ተናግሮ ነበር መሐመድ። እና ምን ይሁን ማለት ተጋጨ። ምን ተጋጭ? የተጋጨውን ፓርት ንገረኝ። እሺ ግድ የለህም። ያኛውን ሀዲስ አንብበው ይምራን። አጋጭልኝ መጀመሪያ። አልተጋጭልኝም። አጋጨው መጀመሪያ እንዲ እዛኛው ጋር ባልየው ወይንም ወንድየው ቀድሞ የሚጨርስ ከሆነ ልጁ የእሱን ይመስላል አለ። የሴትዮዋ ክስ ትክክል ሆነ እያልኩ ነው። የሴትዮዋ ክስ ትክክል ሆኖ ሳለ ፍርድ እሷ ስንፈት ወሲብ አላበት አፋቱኝ አለች። እሷ ከዛ እዚህ ጋር ምን አገናኘ ታዲያ? ምን አገናኘ? ከፍቹ ጋር ይገናኛል እንዴ? አንተ አላገኘኝም መሰለኝ። አንድ ላስረዳ። መጀመሪያ ያኛው አንድ ረጋ መጀመሪያ ያኛው ሀዲስ የሚያወራው አንድ ሰው ወይም አንድ ሲወለድ እንዴት ብሎ አባቱን አቶ እንደሚመስል ነው። የሚመስልበት ሳይንቲፊካሊ እናሳያለን በኋላ ከፈለግ። ሌላ ርዕስ ነው እሱ።
አሁን እሱን ካስክልን በኋላ ወደዚህኛው ሀዲስ ሲመጣ ሰውየው ክስ ቀረበበት። ክሱ ምንድነው? ሚስቱ ልፈታው ፈለገች። ነቢያችን ጋር አቀረበችው ፍርድ ቤት ማለት ነው። አንድ አልጨረስኩም፣ ቤት አንድ አታቋርጠኝ፣ ስነስርዓት ተማር እሺ። ወደ ፍርድ ቤት ሲመጣ ልጆቹን ይዞ ነበር የመጣው። በቃ 2 ልጆች ነበር ይዞት መጣ። ከዛ ሴትዮዋ ምናች ይሄን ባይን ልፈታው እፈልጋለሁኝ፣ ምክንያቱ ደግሞ ድክመት አለበት አለች። ከዛ ሰሃቢዩ ምን አለ? እኔ ድክመት የለብኝም፣ ግን እሷ ይሄን ያለችበት ምክንያት የድሮ ባሏን ማግባት ፈልጋ ነው፣ ድጋሚ ማግባት ፈልጋ ነው አለ። ከዛ ነቢያችን ታዲያ እንደዛ ከሆነ ለምን መጀመሪያውን አገባሽ ወይም ደግሞ ስለምን ሰጠሽው ካሉ በኋላ ቀጥሎ ይሄ ጉዳይ ካለቀ በኋላ ክሱ ከተፈታ በኋላ ነቢያችን ምን ቀጥሎ 2 ልጆች ናቸው እንዲህ አሉት። ሰሃቢዩ አዎ ልጆቼ ናቸው አለ። ከዛ ሲል ግን ከሌላ ሴት ነው የወለደው። ከዛ ልጆቼ ናቸው ካለ በኋላ ነቢያችን ምን አሉ? ነአም ወላሂ በአላህ እምላለሁኝ አዎ የእሱ ናቸው። ሀዛ አለዚ ተዛሚነ ማ ተዛሚነ፣ ታዲያ የምትናገሩ ነገር ምን ያገናኘው? ውሸታም ነሽ አንቺ አሏት። ለምን? እሷ መጀመሪያ ብላ ነበር ድክመት አለበት ብላ ነበር። ስለዚህ እንደውም እኮ ልጆች እኮ ራሱ አሉት ብላ ነቢያችን ለመጨረሻ አጠናከሩት ጉዳዩ ማለት ነው። ስለዚህ ክስሽ ትክክል አይደለም። እሷ ግን አውቃ ምን ብላ ነበር ክስ ያቀረበችው? ሰውየው ደካማ ነው ብላ ነበር ያቀረበችው። ግልጽ ነው። ስለዚህ አሁን ምን አገናኘው ነው ወገናችን? አገናኝና አጋጭልኝ እስኪ። ከዛ ልፍታለ ያልተጋጨ ነገር እንዴት ነው የሚፈጥነው? ችግር የለውም። ከምንጣላ ያኛውን ሀዲስ ድጋሚ አንብቡ። የመጀመሪያ የተናገርኩ ያኛው ሀዲስ ምንም አልተከራከረ። ያኛው ሀዲስ የሚያወራው አንድ ሰው እንዴት ብሎ አባቱ እንደሚመስል ነው የሚያወራው። ምን አለ? ኢዛ ገሸ ላምብልቅ ቃል በቃል እንዴ እሺ አግኝቼዋለሁኝ። ወአመ ሸበሁ ፊል ዋሊዲ ፈኢነ ረጁለ ኢዛ ገሸየ አልመርአተ ፈሰበቀሃ ማኡሁ ካነ ሸበሁ ለሁ። አንድ ሰው መጀመሪያ የእሱ እንቁላል ወይም የእሱ ፈሳሽ ቀድሞ ካገኘው እንቁላል የእሷን እንትን ካገኘው ማለት ነው ካነ ሸበሁ ለሁ፣ ልጁ እሱን ይመስላል አለ። ፈኢዛ ገሸየ አልመርአቱ ፈሰበቀሃ ማኡሁ፣ እንዲሁም የሴቷ ከቀደመ ደግሞ ልጁ እሷን ይመስላል አለ። ኦኬ አሁን ምን አገናኘው? ችግር የለውም። እንግሊዘኛውን ደግሞ አንብበው። እንግሊዘኛው ትርጉም ችግር እኮ አለበት አለ። እንግሊዘኛው ትርጉም ችግር አለ። እሺ አስረዳኝ፣ እንዴት እንደሆነ አስረዳኝ። አሁን አረበኛ ነበር። ምን እንደማስረዳኝ እንዴት ልጅ አባቱን መሰለ የሚለውን ነው አይደለም። እንደዛ የተባለውንማ ተጠይቆ መለሰ እኮ መሐመድ። አሁን ያልተገባው ነገር እኮ ቤኬን መሰለ። አሁን አንተ መጀመሪያ ግጭቱም አልገባህም፣ ልታጋጨውም አልቻክም። አላጋጨሁም። ካላጋጨህ ያልተጋጨ ነገር እንዴት ነው የሚፈታው? ሀዲስ አልተጋጨም። ስለዚህ ማጋጨት ካልቻልክ እንዴት ነው የሚፈታው? አንደኛ። ሁለተኛ ደግሞ አንድ ልጅ አባቱ እንዴት እንደሚመስል ከፈለክ ደግሞ ይሄ ሀዲስ ትክክል አይደለም የምትል ከሆነ በኋላ እናስረዳሃለን። አሁን አንተ ጥያቄ ግን ሀዲሱ ትክክል አይደለም ሳይሆን ሀዲሱ ይጋጫል ነው። ስለዚህ መጀመሪያ አጋጨውና ከዛ እንፍታለን። የማይጋጭ ከሆነ ደግሞ አይጋጭም በለኝና ከዛ በኋላ እንዴት ብሎ እንደሚመስል ሳይንቲፊካዊ ደግሞ ወንድሞች ስላሉ በደንብ አድርገን እናወራበታለን። እሺ ችግር ሳይንሱን ትተውና እንግሊዘኛውን አንብበው ይምራ። ለአራተኛ ጊዜ ልገበል። እንግሊዝኛ ትርጉም ስህተት አለበት። አይሰማም እንዴ ቤኪ እኮ እንትን ስትለኝ ነው አሚሩ። እኔ አንብቤ የመጣሁት እንግሊዘኛ አለበት። እንግሊዝኛ እኛ የምናደርገው ሀዲሱ መጽሐፈው በአረበኛ ነው። ያማ ትርጉም ነው። በቃ ችግር የለው። እንደዛ ከሆነ አረበኛውን ቼክ አድርጌ እመጣለሁ። እንደ እንግሊዝኛው ከሄድን ግን ይጋጫል። እንትኑ እንግሊዝኛው ትክክል አይደለም አለ ደግሞ ያለሱ። በቃ እንደዛ ካልክ ችግር የለውም። ድጋሜ ያዋለሁ። አብሽር ችግር የለውም። እንግሊዝኛው ያጋጨው እስኪ አንዴ ያጋጨው አንዴ እንግሊዝኛው ይቀጥልሽ ያጋጨው አይጋጭም ይሮ እንግሊዝኛ አይጋጭም። ኔትወርክ አስቸግረዋል ሊብሮ አንተን ዛሬ። በእንግሊዝኛው ቢሆን ችግር የለውም። እንዴት ምን እንግሊዝኛ ያስቀመጠው የእሱ ውሃ ከቀደመ ብሎ ነው ያስቀመጠው አይደለ? ኢምራን አንብብለት። የሚጨርስ ከሆነ ነው የሚለው አቡኪ። እንግሊዝኛው እሱ ቀድሞ የሚጨርስ ከሆነ ነው የሚለው እና ምንድን ነው ችግር የለም። አቡኪ አስረዳኝ። ስንፈተ ወሲብ ማለት ምን ማለት እንደሆነ አስረዳኝ። አጠራርክ እንደዚህ አይነት ነገር ላይ ነው የምታሰረኝ መጀመሪያ። እሺ አንድ ደቂቃ ብቻ ነው የማወራው። ከዛ ኢምራን ትቀጥላላችሁ። በጋብቻ ኮንሱሜት የማድረግ ሂደት ላይ በመሰረቱ መጨረስ የሚባለው ሀሳብ
ሌላ ታሪክ ነው። በቃ ሌላ ነገር ማለት ነው። እና ወንድ ልጅ ባይ ዲፎልት የሬንጁ ማለት ነው በጣም እንትን ነው፣ በጣም ጠባብ ነው። የመጨረስ አቅሙ በጣም ቶሎ የመጨረስ አቅሙ ፈጣን ነው፣ በጣም ጠባብ ነው ሬንጁ ማለት ነው። ሴት ልጅ ደግሞ ኖት ላይክ ዳት እንደዛ አይደለችም። በጣም ረዥም ጊዜ እንትን ሊል ይችላል ምናምን እንደዛ ነገር ማለት ነው። እሱን ሌላ ጊዜ እንማማረዋለን። እና አሁን በዛ ሂደት ላይ አሁን ብናመጣው አንተ ይመስለኛል ያገናኘኸው ዛት ሚን ያ ግለሰብ ቶሎ የሚጨርስ ከሆነ ስንፈተ ወሲብ አለበት ማለት ነው። ስለዚህ በሀዲስ ደረጃ ደግሞ ቀድሞ ከጨረሰ ከእሱ ጋር ይመሳሰላል ተብሏል። ስለዚህ ስንፈተ ወሲብነት ስላለበት ልጁ ከእሱ ጋር ተመሳሰለ ማለት ስንፈተ ወሲብነት አለበት ከሚል ሀሳብ ነው ያመጣው። ኢሹ ደግሞ እንደዚህ አይደለም ነው። ስንፈተ ወሲብ የሚባለው ነገር ባይ ዲፎልት ለአይቲክ ለሶስት ነገራቶች ነው ሳይንቲፊካሊ የምትጠቀመው። የመጀመሪያው ሊትራሊ መውረድ የማይችል ማለት ነው፣ ወይ ደግሞ ይሄ ዝርአ ብሲው ወይ ደግሞ የእሱ ስፐርም ደካማ የሆነ በቃ ሰነፍ ማለት ደካማ የሆነ ማለት ነው ስፐርሙ ማለት ነው። ያ ነው እንጂ ዝም ብሎ ከዛ አንጻር ነው እና ነው በቃ ይቅርብኝ። ኢብራሂም ብዙ ነገር ላወራ እያሰብኩኝ ብዙ ቃል ስለሚያስጠቀመኝ ቢቀርብኝ ይሻለኛል። ጄክ ሚውት አንስቷል መሰለኝ። ጄክ ነው ሚውት አንስቶ የነበረው። ማዕረጁ ላይ ሸቢህ አስመልክቶ ነው ይሄ አላ ወይንም ደግሞ ሰበቃ የሚለው ነው። እሱ ነው እያወራቸው አሁን ነው የገባው። ስለ እሱ ሀሳብ ነው ዶሚነንስ ስለሚለው ያው እንግሊዝኛ ውስጥ ነው። ሀዲሱን እንትን አይደለም ሎጂካሊ አይደለም እያወራን ያለ ነው። ሌላ ሀዲስ ጋር አይጋጭም በሚል ነው የመጣው። እዛ ላይ ነው ሌላ ምን ሀዲስ አለ ከዛ የሚጋጭ ብሎ ያነሳ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አይሻ ረዲየላሁ ዐንሃ ያቺ ሴት መታ እኛ ሴቶች በጣም እየተጎዳን ነው ምናምን ብላ ከአንድ ሰውዬ ጋር ለመፋታት ያ ግለሰብ እንትን አለበት አለች፣ ስንፈተ ወሲብ አለበት ብላ ከሰሰች። ከዛ ነቢዩ መሐመድ ያንን ሀዲስ ማለት ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሁለት ልጅ ይዞ መጣ። ከዛ ልጆቹ እሱን ስለሚመስሉ ስንፈተ ወሲብ የለበትም ብለው ተናግረዋል። አይ እሱ ደግሞ ቀድሞ ከጨረሰ ልጁን ስለሚመስሉ ስንፈተ ወሲብ አለበት ማለት ነው የሚል ሙግት ነው። ያው አፍሪካ ነው ለመጀመሪያ ትርጓሜው ላይ ቢሆን ራሱ እንደዛ ሳይሆን በመሰረቱ ቤክ ያለ ይጋጫ ስትል በመሰረቱ መሟላት ያለበት መስፈርት ምንድን ነው? የመጀመሪያው ሁለት ነገራቶች ይጋጫሉ ለማለት መሟላት ያለበት መስፈርት አለ። ሎው ኦፍ ኮንትራዲክሽን የሚባል አለ አይደለ? በአርጊውመንት ላይ ሎው ኦፍ ኮንትራዲክሽን የሚባል አለ። ህገ ቀራኒ የሚባለው ማለት ነው። የሆነ ነገር ኮንትራዲክት ያደርጋል ይጋጫል ለማለት መሟላት ያለባቸው ኮንዲሽኖች ወይንም ደግሞ መስፈርቶች አሉ። እነዛም ሶስት ናቸው እና የመጀመሪያው ስለ አንድ ጉዳይ የሚናገር መሆን አለበት። የመጀመሪያው መስፈርት ሶስቱም ካልተሟሉ ተጋጭቷል አይባልም። ራሱ አንደኛው ቢሟላ ሁለቱም ቢሟሉ ራሱ ተጋጭቷል አይባልም። የመጀመሪያው መስፈርት ስለ አንድ ነገር የሚናገር መሆን አለበት። ሁለተኛው መስፈርት ደግሞ በተመሳሳይ ጊዜ መሆን አለበት። ለምሳሌ ኢብራሂም ድሃ ነው ብልና ኢብራሂም ሀብታም ነው ብል ይጋጫል ለማለት በመሰረቱ ሀብታም ነው ይሻላል መሰለኝ። ስለዚህ ኢብራሂም ድሃ ነው ሀብታም ነው የሚሉ ሁለት አረፍተ ነገራቶች ይጋጫል። ዝም ብለህ ወዲያውኑ ኢሚዲየትሊ ይጋጫል አትል። በመሰረቱ ስለተለያዩ ኢብራሂሞች የሚናገር ከሆነ ላይጋጭ ይችላል። ስለዚህ ስለ አንድ ኢብራሂም የሚናገር መሆን አለበት የመጀመሪያው መስፈርት። ስለዚህ የሚናገረው ጉዳይ ስለምንድን ነው? ስለ አንድ ጉዳይ ነው፣ ስፔሲፊክ ቶፒክ ነው የሚለውን ነገር ታያለህ ማለት ነው። በመቀጠል ራሱ ኢብራሂም ሆኖ ስለ አንድ ጉዳይ ሆኖ ራሱ ላይጋጭ ይችላል ነው። እንዴት ከተባለ ኢብራሂም ድሮ ላይ ድሃ ሆኖ አሁን ሀብታም ቢሆን የሚጋጭ አይሆንም ማለት ነው። ራሱ ተመሳሳይ ጊዜ ሆኖ ስለ አንድ አካል ሆኖ ተመሳሳይ ጊዜ ሆኖ ራሱ ላይጋጭ ይችላል ነው። እሱ ምንድነው? የገቡ ቃላቶች በኮንትራዲክት በሆነ ሚኒንግ የገቡ መሆን አለባቸው። በሚጣረሱ መልኩ የገቡ ቃላቶች መሆን አለባቸው ትርጉማቸውን ማለት ነው። ለምሳሌ ኢብራሂም ድሃ ነው ሲባል የገንዘብ የእምነት ከሆነ፣ ሀብታም ነው ሲባል ግን የገንዘብ ሀብታም ነው፣ በገንዘብ ሀብታም ነው። ድሃ ነው ሲባል የመንፈስ ምናምን ከሆነ የሚጋጭ አይሆንም ማለት። ስለዚህ ያ ሐዲሶች ያነሳቸው ሐዲሶች የሚያወሩ ቶፒካችሁ ስለምንድን ነው የሚለውን ጉዳይ ማተር ያደርጋል ነው የመጀመሪያው። ሰው ቅድም ያኛው የጠቀስከውን አላየሁትም እንግሊዝኛውን በምን መልኩ ትራንስሌት እንዳደረገው አረበኛውን። ነገር ግን ያንን ዶሚኔት ካደረገ የሚለው የታወቀ ነው። አላ ወይንም ደግሞ ሰበቀ የሚለው አላ የሚለው በማዕና ሰበቀ ነው። ዶሚኔት ካደረገ የሚለው ነው። ዶሚኔት ካደረገ ደግሞ ራሱ እንግሊዝኛ ዶሚኔት ብሎ ነው የሚያስቀምጠው። ካየኸው ከምስ ሪች ብሎም የሚያስቀምጥበትም አለ፣ ዶሚኔት ብሎም የሚያስቀምጥበት አለ። ተመሳይ ነው። ዶሚኔት የሚለው ነው። ለወንድ ልጅ ኤክስ እና ዋይ ክሮሞዞም አለው፣ ለሴት ልጅ ኤክስ ክሮሞዞም ያለው ሰው በዛን ጊዜ ሰዎች በሚረዱት አረዳድ ነው የገለጹት።
ሰበቀ ወይንም አላ የሚለው ማለት። ስለዚህ ዶሚኔት ካደረገ በዛ መልኩ ይመሳሰላል የሚለውን ነገር አስቀምጠዋል ማለት ነው። ይጋጫል ስትል በምን መልኩ ነው አንተ ይሄንን መስፈርት አሟልተህ ይጋጫል የሚለውን ቶፒክን ውስጥ ንገረኝ ቤኪ። ጃክ እስኪ እንትኑን ንገረኝ አንተ አሁን አጠር አድርገህ ስንፈተ ወሲብ የምንለው ነገር ምንድን ነው? አጠር አድርገህ ንገረኝ። እሱ አጠር አድርገህ ስንፈተ ባይሆን ሐዲሱን ላብራራለህ። ሐዲሱን ክፈተውና ቶ ጃክ አጠር አድርገህ ይሄን ብቻ መልስልኝ። ምን ማለት ነው? ምን ብዬ ላብራራለህ? ስንፈተ ወሲብ አይደል? እኔ ስንፈተ ወሲብ በምን ላብራራለህ? እኔ አሁን ምን ብዬ ላብራራለህ? ኢብራሂም እስቲ ያብራራለህ ስንፈተ ወሲብ የሚባለውን ነገር። አይ ኢብራሂም ላጊ ይዟል። ማውራት አልቻልኩም፣ ኔትወርክ ይዞኛል ዛሬ። ወይ ጀማል ያብራሩ ጀማል ከተሰማው ግን ልንገርህ። እሺ ይሰማል። እነዚህ አብራሩ የምትላቸው ሰዎች ሁላቸውም ላጤ ስለሆነ ነው። እሺ ለዛ ነው የሚያቅራሩት። እንግዲህ አሳዩት ይሰማል። አይ እሱን አይደለም እኮ የሆነ እንትን ነው፣ ብዙም ማተር የሚያደርግ አይደለም። ስንፈተ ጥሩ ጀምሮት ነበር እኮ ምንድን ነው ኢነላህ ላ የስተሕይ። ምናልባት ጄክ ካልተመቸ አቡበክር ይሰማል። ጀማል ማን ነው ጃክ ቤኪ ቅድም መጀመሪያ ሲገባ ከዕምራን ጋር የሆነ ጥያቄ ሲያቀርብ የሆነ ታይም ላይ ራሱ ጥያቄ ተለውጦ ነበረ። ድምጽ ይሰማል። ራሱ ጥያቄ ቀይሮት ነበረ። ከእንደገና በሶስተኛ መልክ ሙስጠቂም ተስማዑኒ ድምጽ ይሰማ መጃት ኸይር لا إله يسمى لحظة يعني أريد أن أتكلم. አሉ ስለዚህ እንትኑን ሐዲሱን ክፈትለትና ስንፈተ ወሲብ የሚለው ነገር ምናልባት እዛች ላይ ከሆነ ፖይንቱ እሱና ይነድበታል። ነገር ግን ከጤና አንጻር ከዚህ ከሳይንሱን አንጻር ካየው የተለያዩ ኢንተርፕሬቴሽኖች ሊኖሩት ይችላል። የሆነ አንድ አካል ስንፈተ ወሲብ አለበት ሲባል ቅድም አቡበክር ሲገልጽልህ ነበርና በተመሳሳይ መልኩ በዛ መልኩ ሊገለጽ ይችላል ስንፈተ ወሲብ የሚባለው ነገር፣ ወይም ደግሞ ቶሎ የመጨረስ ነገር ምናምን ተብሎ የሚገለጽበት ሁኔታ ሊኖር ይችላል። በተለምዶ በትራዲሽኑ ማለት ጃክ ይሰማል። እየሰማሁ ነው። እኔ ይህንን ጥያቄ ያመጣሁት እንዴት መሰለህ? አሁን የመጀመሪያው ሀዲስ ላይ ኢምራን እንደነገረኝ እንግሊዘኛው ትክክለኛ ፍቺ አይደለም ብሎ አረበኛውን አንብቦታል። ነገር ግን እንግሊዘኛው ላይ መጀመሪያ አባትየው የሚጨርስ ከሆነ አባትየው ልጅየው ይመስላል አለ፣ እናትየውም የምትጨርስ ከሆነ እናትየውን ይመስላል ብሎ ይናገራል። እንግሊዘኛው ማለት ነው እኮ እሱ እንግሊዘኛ ላይ ማለት ነው። ቆይ እሱ ላይ ሊያዝልህ እሱ እንግሊዘኛው የተተረጎመው ከጨረሰ ራሱ አይደለም የሚለው ካየሁ ምናልባት ብዙ እንትኖች አሉ። ግን ቀድሞ የወንዱ አለ አይደለ ይሄ ስፐርሞ ያንን ከምስ ፈርስት ነው አይደለ የሚለው ቀድሞ መጀመሪያ ከመጣ የሚለው የሚገልጸው በዛ መልኩ። ነገር ግን ይሄንን ራሱ አላ የሚለውን የአረብኛ ቃል በሌላ ቦታ ላይ በዚህ ቃል አገላለጽ ሳይሆን ዶሚኔት በሚል አስቀምጦታል ነው የምልህ። ራሱ ሱና .com ላይ ራሱ በተመሳሳይ መልኩ አልተረጎመውም ነው የምልህ። ሰበቀ የሚል አለ፣ አላ የሚል አለ። ሲተረጉመው አንድ ቦታ ላይ በሌላ ቃል ነው ተጠቅመው የተረጎመው እንግሊዝኛ ትራንስሌት ሲያደርገው፣ በሌላ ቦታ ላይ ደግሞ ዶሚኔት በሚል ነው የተረጎመው። ራሳቸው ራሱ ሲተረጉሙ በተለያየ መልኩ ነው የተረጎሙት። ራሱ ትክክለኛው ትርጉም የእንግሊዝኛ ትራንስሌሽኑ ምንድን ነው? ዶሚኔት የሚለው ነው። ራሱ ቤክ እየተረዳህ ነው አሁን? ገብቷል አሁን? ስለዚህ ራሳቸው አረበኛውን አንተ ዝም ብለህ እኮ ቅርጹን በመመልከት ማወቅ ትችላለህ ተመሳሳይ መሆኑን። ራሱ ቅርጹን በመመልከት ማለት ተመሳሳይ ሆኖ ግን አንድ ቦታ ላይ ከምስ ፈርስት ብሎ ነው ያስቀመጠው፣ አንድ ቦታ ላይ ደግሞ ዶሚኔት በሚል ቃል ነው ያስቀመጠው። ራሱ ዶሚኔት ብለህ ሰርች ብታደርግ ራሱ ታገኘዋለህ። ስለዚህ ትክክለኛው የአረበኛውን ሊተካ የሚችል ቃል ምንድነው ከተባለ እንግሊዝኛ ትራንስሌሽን ዶሚኔት የሚለው ነው። ዶሚኔት ደግሞ አሁን ባለው ሪሲቲቭ እና ዶሚኔት ምናምን ዶሚኔት የራሱ መርታት የበላይ መሆን ማለት ነው። ስለዚህ በዛን ጊዜ ሰዎች በሚረዱት መልኩ ዶሚኔት ሰበቀ ወይንም አላ የሚለውን ቢኢዝኒላህ ነው እሱ ራሱ የወንዱ የበላይ ከሆነ የሚለውን ነገር በዛ መልኩ የገለጹበት ሁኔታ ነው ያለው ማለት ነው። ይሄንን ከተረዳ
ስለዚህ ይሄንን ኮንትራዲክት የሚያደርግ ሌላ ሀሳብ አለ ወይ ነው? ቅድም በነገርኩ መሰረት ኮንዲሽን መሰረት ማለት ነው። ቤኪ ከዚህኛው ሀሳብ ኮንትራዲክት የሚያደርጋል ያንን ኮንዲሽን አሟልቶ አረበኛውንም ድጋሚ አየውና እሺ እናወራበታለን። ድጋሚ ችግር የለውም። ኢምራንም የነገረኝ ስላለ በቂ ነው። ይሄ ችግር የለውም። ጫፍ እሺ ቤኪሻሽ እሺ ኢምራን ሌላ ሰው ከሌላ አንድ ጥያቄ ጠይቄ ይሉት አንተ። አዎ ግን ወንድሞች ስላሉ ወንድሞች ተቀጥል ኢንሻአላህ። መምህሮች አሉ ከኔ በላይ ወይስ ፐርሰናል እኔም ግዴታ መሆን አለብኝ? ያወራሁት ላይ ነው ኢምራን ቀን ነው ብዬ ነው ዛሬ የምትባል ሚስት ነበረች። የምንድን ነው የሚነግረኝ? ሶፊያ እንዴት እንዳገኛት የት እንዳገኛት መቼ እንደተጋቡ እሱም ታሪክ ማወቅ ፈልገህ ከሆነ የታሪክ መምህሮች አሉ፣ ወይም ደግሞ ጎግል ላይ ገብተህ ቸርሻክ እዚህ ንጽጽር ነው እንጂ ታሪክ ልንማ አይደለም። አንደኛ ጥቅም ያለው ነገር አናወራም። ግን ያው ቅድም ሀሳቡን ተናግሬያለሁ። ሶፊያ ረዲየላሁ አንሃ መጀመሪያ ምርኮ እንደነበረች የአገሯ ጋር የእሱ ሀገር ከነብዩ ጋር ጦርነት ገብቶ እንደነበረና እንደተማረከች ሙሉ ቤተሰቦቿም እንደተማረኩ ከዛ በኋላ ነቢያ ስላ ከምርኮ ወጥተው እንዳገቧት ተናግሬያለሁ። እዚህ ጋር ቅሬታ ካለ ማቅረብ ትችላለህ እኮ አይደለም። እናትና አባቷን ባል ነበራት ሳፊያ እና ሞተ ወይስ ተገደለ? ተገደለ። እናትና አባቷ እነሱም ተገድለው የሚሆኑት እናቷን ባላውቅም አባቷ ግን መሪ እንደነበር አውቃለሁ። ያው ግን ተገደለች የምትል ከሆነ አንተ እንግዲህ ማስረጃ መቅረብ ያለብህ አንተ ነህ። እንደዚያ የሚል አላነበብኩም እስካሁን። ካለ አሳየህ። ሰልሟል፣ ቤተሰቦቿ ሰልሟል። አባትየው መጨረሻ ላይ መጥቶ እኮ እንደውም ነቢዩን እንድታገባ ጎትጉቷት፣ እንደውም እሷ በህልሜ አይቼ ነበረ ብላለች። በህልሜ ከኤትሪብ ተነስተው አንድ እንትን ጎጆ ላይ ገብቶ እንትን ሲል አይቼ ነበረ አለች። ከዛ በኋላ ሰልማለች። አይ ቲንክ በመሀል የገባሁት ለምንድን ነው ቤኪ እየቀለድክ ከሆነ ስለሚደብረኝ ነው። ቅድም እኔ እንደዛ እየተቆራረጠ ሰምቻለሁ። ኢምራን አንስቶ ሹብሃውን ሶፊያ ላይ የሚነሳ ሹብሃ አለ አንስቶ መልስ ሰጥቷል። አልተሳትኩም አይደለ ኢምራን? ትክክል ጀዛከላ። አሁን ይሄ ነገር በጣም ወሳኝ ነገር ነው ያነሳው ብኪ። እሷ በደንብ ከቻክ እንዳውም አሁን ይወራበት ኢንሻላህ። እሺ አይ ሀዲሶችን ምናምን እየጠቀስን አሁን መመልከት እንችላለን። ግን ምንድነው ቅድም አንስቶት ነበረ ቤኪ ማለት ነው። እና የሆነ ጉንጭ ማልፋት ሆነ። አሁን ከጠዋት ጀምሮ እያወራ ነው። ብዙ ጥያቄ የሚጠይቁ ሰዎች አሉ። ዝም ብሎ እንትን እንዳይሆንብህ ማለት ነው። የለም በቃ ቡኪ ሲደጋገም እንዳይሰለቻቸው ችግር የለውም። ምን አንብቤ ተመልሼ መጥቼ እጠይቃለሁ። የእሷን የሶፊያን አስመልክቶ እንትን ብታደርግ ደስ ይለኛል። እንዳልኩ ከዚህ በፊትም ተመሳሳይ ጥያቄ ጠይቀህ የሆነ ጽሁፍ እንድታነብ ጋብዤ ነበረ ቴሌግራም ላይ። ግን የሆነ ጽሁፍ ለማንበብ ጠንካራ አይደለም ማለት ነው። ለማንበብ ጠንካራ አይደለም መሰለኝ። ጋብዤ እንትን ብለህ ነበረ አንተ የጻፍከውን መጽሐፍ ቴሌግራም ላይ የሆነች የተወሰነች ጽሁፍ አለች። ያቺን ጽሁፍ አንብባት ብዬ ነበረ። ይጠቅምሃል። እሺ እንደዛ አድርግ ኢምራን። እኔ ያው ቀደም እኔ ስለሰማሁት ነው በመሀል የገባሁት። ሰምቼዋለሁ እኔ ራሱ ማለት ነው። አንስቶ እንደዚህ ይባላል ምናምን ብሎ ያንን መልስ ሰጥቶ ነበረ። እና በግዴታ እንዳላገቧት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተቀምጧል። ሲራተ ነበዊያ ላይ በደንብ አድርጎ ኢብን ኢስሐቅ እንደውም ዘላይፍ ኦፍ ሙሐመድ መጽሐፍ ላይ በደንብ አድርጎ አስቀምጧል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት እንዳገቧት ምናምን አጠቃላይ ማለት ነው። እና ያንን ለማለት ነው። ኢንሻአላህ እንትን በሉ ቀጥሉ። አይ ጀዛከላ። አክቹዋሊ ፖይንቱ ግልጽ ነው። የፈለገው ሹብሃም የሳቀበትን ምክንያት ግልጽ ነው። እርሱም ምንድን ነው? ጦርነት ሀገር ነው ያለችው። ስለዚህ ባሏን ገለውባታል፣ ቤተሰቦቿም ተገሏል የሚለው ጀዛከላ ብኪ። በጣም ህዝቡ ማወቅ ያለበትን ፖይንት ያነሳ የማለቀው ፖይንት ቤተሰቦቿ አልተገደሉም የሚለው ፖይንት። ባሏ ተገሏል እና ስለዚህ በቃ ነብዩ ገለው አገቧት እንትን ለማንሳት ነው። ግን ደግሞ
ቅድም አውርተንበታ አቡኪም ገልጸዋል። አሁን ጀዛከላ ፈቃደኛም ነበረች። ወለሀታ ከባርነት አውጥተዋታል ነቢ ስ ሰለም። ለምን የጠላት ሀገር ነበረች፣ ተማርካ ነበረ። ከመማረክ ነጻ አውጧት እና ይህን ታሪክ እንመለከታለን ነው። ይምሩ ሰብከላ ጨመረበት አበ አይ ለድህያ እንደውም እኮ እንትን ሲደረግ አሁን ምርኮ እንትን ሲባል ለድህያ የሚባል አንድ ግለሰብ አለ፣ የነቢዩ ሰሃባ ማለት ነው። እና ለሱ ደርሶ እንደውም ከፍለው ነጻ አውጥተውታል አይደለ? ነጻ ወጣት ያለው እሱን ነው። ነጻ ወጥታ ነው ከባርነት ነው ነጻ ወጣት። ወለሀታ መህሯ ራሱ ይጥቁ አይደለ እንዲ አይደለ አውቂ መህሯ ራሱ ነቢያችን ነጻ አወጥተው ነው ያገቧት። መህር ወይም ደግሞ እንደ መህር የተቆጠረላት ነጻ ማውጣቷ ነው። ስለዚህ ምንም ቅሬታ ሊገኝ አይችልም ነው። ግን ቤኪ አንድ ጥያቄ ልጠይቅ በአንተ በክርስትና ሴም ሎጂክ ቤኪ በክርስትና በነ ሙሴ ጊዜ ማለት ነው፣ በእግዚአብሔር ነቢ ሙሴ ጊዜ የእግዚአብሔር ህዝቦች ሌሎች ህዝቦችን ከተዋጉ በኋላ ሴቶች ምንድን ነው የሚያደርጓቸው? እኔ እንጃ ምንድን ነው የሚያደርጓቸው? የሚያደርጓቸውን መሰለህ? ቀሚሳቸውን ያወልቁና ያያሉ። ድንግል ከሆነች አትገደልም፣ ማሻአላህ ትደፈራለች። ወይም ደግሞ ጸጉሯን ላጭተው ጸጉሯን ይላጩትና ከዛ በኋላ አስገድደው እሷ ጋር ይተኛሉ። ግን ደግሞ ድንግል ከሆነች ደግሞ እዛ አንገቷን ይቆርጧታል። እስኪ ያሳይ ይህናን አላውቀውም ነበር። ግን ይገርምሃል አይደለ? እንደዚህ አንተ ታይቶ በጣም ተገልጦ ታይቶ ድንግል ወይስ ድንግል አለን ተብሎ ሲገደል ሰው ይደብራል። እኔው ይምራ ይገርምሃል። ግን በእስልምና ወለሀታ እንደዚህ ሊደረግ ሴት ራሱ አይገደልም። ወለሀታ ወታደር ራሱ ሰይፍ ይዞ የተዋጋ ያለ አካል ራሱ ሰይፉን ከጣላ አይገደልም። እሺ ያሉ ፈትል ካሜራ ከየትኛው ልጀምርልህ? ከግድያው ይጀመር? ከየትኛው ይጀመር? ችግር የለውም ይምራን። አሁን አውኪም ለምን እንደተቆጣ አልገባኝም። የአብዛን ጉዳይ ስታይ ግን ችግር የለም ያወራችሁት ድጋሚ አይቼው እናወራለን። አብዛ ጉዳይ የምታሳየኝን አሳየኝና አለ መጀመሪያ ድምፅ ይሰማል። እንትን ኢብሮ ማልቀጥ አዎ ይሰማል። እኔን ትጠይቀኛለህ? እኔ ለራሴ ችግር ላይ ነኝ ዛሬ። እሺ ከዚህን ጀምር ይታያል ወገናችን። ቤኪ ሚዩት አንተ የምታነበው ቤኪ ሚዩት አንሳ። ኢምራን ይታየኛል። እኔ አንብበው ግድ የለም እኔ በውስጥ የእግዚአብሔር ቃል በአንተ አፍ ላይ የሚያወጣው እንጂ አንተ እና ቁርአን በመረዳ አንተ ደግሞ መጽሐፍን አንብብ እንጂ ምን ችግር አለው? ዘዳግም ምዕራፍ 1 አንብብልን። ቤኪ ችግር የለውም አንብበው። በቃ ላንብብሽ። እንደዚህ ይላል። የጦር ምርኮች አሁን የማነበው እትም 1997 እትም ነው። በፈለኮች ማድረግ ትችላል። እንደዚህ ይላል። የጦር ምርኮኞች ስለሆኑ ሴቶች የተሰጠ መመሪያ ይላል። እሺ ጠላቶችህን ለመወገት ወጥተህ እግዚአብሔር አምላክህ እነርሱን አሳልፎ ሲሰጥህና ስትማርካቸው በእነርሱ መካከል ለጋብቻ የምትፈልጋት ውበት ያላት ሴት ታይ ይሆናል አለ ከተማረኩት መካከል። ይህም ከሆነ እርሷን ወደ ቤትህ ወስደህ ራሷን ተላጭታ ጥፍሯን ተቆርጣ ልብሷን ትለውጥ፣ ባሪያይቱ ማለት ነው። እርሷም ከአንተ ጋር በቤት ተቀምጣ እስከ 1 ወር ድረስ በጦርነት ስለሞቱት ወላጆቿ ታልቅስ። ወላጆቿን ገሎባታል። ስለዚህ ለእነሱ ታልቅስ 1 ወር ሙሉ። ከዚያም በኋላ ሚስት አድርገህ ታገባታለህ። በኋላ ግን የማትፈልጋት ከሆነ ነፃ ትለቃታለህ፣ ትችላለህ። ከአንተ ጋር የጋብቻ ግንኙነት እንድትፈጽም ያስገደልካት ስለሆንክ ባሪያ አድርገህ ልሸጣት አይገባም ማለት። አስገደህ ስለደረፋ ከእሷ ጋር ስለተኛ አትሽጣት፣ በቃ ፈታ፣ ዝም ብለህ አባራት ነገር ይላል። ስለዚህ በክርስትና ሴት ልጅ ከተማረከች የምትደረጋለች። ጸጉሯን ላጭታ ምኑን የምደግምልህ? አይ አሁን ያወራው ነገር እኮ ይምራ የምታለቅ ጸጉሯን የምትላጨው ምናምን እኮ ከዚህ በፊት ባል ከነበራት ሀዘኗን እንድገልጽ እየፈቀደላት እኮ ገሎባት ነገር በእውነት ከአንድ ይምራ ባሏን ገሎባት እኮ ነው። አታየውም? ቤተሰቦቿ ሞቶባት ወላጆቿን ታልቅሳለን። በጦርነት ስለሞቱት ወላጆቿ ተገሎባት ወላጆቿ። አሁን እሱን ተወው፣ ችግር የለውም። እዚህ ጋር ይታያል። ከአንተ ጋር የጋብቻ ግንኙነት እንድትፈጽም ያስገደልካት ስለሆን ካለ ምንድን ነው የሚያደርግ? አስገዶ የምተኛት አለ እሷ ጋር አስገዶ የምተኛ አይደለ?
ኢምሩ ጦርነት አይደል እንዴ? ባሏን ገሎባት ማለት ታዲያ ጦርነት አይደለም እንዴ? እሱን ተወው፣ ችግር የለውም። በቃ ችግር ትችላለህ። አሁን ጥያቄ ምንድን ነው? ሲተኛ እሷ ጋር ሲተኛ ጾታዊ ግንኙነት አስገድዶ አስገድድ ነው የሚተኛው አሉ። ምን ነው ዝም አልክ? ምን ነው ዝም አልክ? አይ ያንበብኩ ስለሆነ ነው። አንዴ እሺ፣ እሺ አንብበህ መልስልኛ። መልስ እፈልጋለሁ። ከፈለግ ገልብጠህ አንብበው። እንደፈለክ ማጋንባ አይለወጥም በለው። እሺ እሺ፣ ምንድን ነው የሚለው? ኢምራን ተርጉመው እስኪ አንተ። መተርጎም እኮ አይጠበቅ። የመጀመሪያ ጥያቄ መለስ። አሁን ጥያቄ ሰዓት እኮ ነው። እሺ ምንድን ነው ጥያቄ? ጥያቄ እሷ ጋር የሚተኛው አስገዷት ነው ወይስ አስገዳት ነው የሚተኛው? ጾታዊ ግንኙነት የሚያደርጋት እስኪ እንደዛ አድርገዋል ይላል። ያው እዚህ ጋር ከአንተ ጋር የጋብቻ ግንኙነት እንድትፈጽም ያስገደድካት ስለሆንክ ይላል። ያስገደድካት አስገዷት ወይስ አስገድዳት እንዴ? እና እዚህ ጋር ደፈራት የሚል ነገር አለ። አስገዷት አስገዳት። እኔ ደፍራት አያልኩም ብያለሁ። እንደዛ አያልኩም። እኔ ጥያቄ አስገዷት ወይስ አስገድዳት? ምን እንድታረግ? የጋብቻ ግንኙነት እንድትፈጽም አስገድዷታል። አስገድዷታል በለው በለው። ምን ነው ባሪያ አድርገህ ልትሸጣት አይገባም ይላል። እኔ ጥያቄ ስለማለት ዘለለውና እዚህ ገባያቸው አይደለ? እቺ ለመዘለልካ ቢጫዋን ለመዘለልካ። እሺ አንዴ ብቻ ይምራ። አንድ ደቂቃ ላንሰላስለውና ልመልስልህ። አንድ ደቂቃ እንደዛ ይሻላል። አንድ ጨምርልን። ቆይ ይምሩ። አንድ እዚህ ላይ በአላ አንድ ብቻ ከዛ ሁለቱን አንድ ላይ ሰብሰብ አድርገን ተናገር። ታሳየኛለሽ። አንዴ እዚህ ጋር ያዝልኝ። እሺ ይምራን አንዴ ብቻ ቆይ ሰማኝ። በቃ እሺ እሺ። አሁን ይህንን አንተ እንደ ጥያቄ አድርገህ ያመጣኸው እየተገደዱ ስለሆነ ነው አይደለ? ሴቶች መገደድ ብቻ ሳይሆን አሁን አንተ ቅድም ያልከው ነብዩ ሶፊያን ባሏን ገለው አገባት እና የሚል የሆነ ጥላቻ ነገር አንስተሃል። አረ ናላልኩኝ ይብራኒ ማስረጃ ካላመጣ አላወራም። ችግር የለውም ድጋሚ እናወራበታለን። አይ እሱን ተወው፣ ችግር የለውም። ከዛ በኋላ እኛ ሶፊያ ፈቃደኛ እንደነበረች ወለሀተ ነብዩ ጋር እንደተጋቡ ካሳየን በኋላ በክርስትና ግን እኮ ሴቶች ይገደላሉ። ሴቶች ከተገደሉ በኋላ ድንግሎቹ አይገደሉም። ግን ድንግል ካሁን ይገደሉና ከዛ በኋላ ባሪያ ይሆናሉ ብለን አሳየን። አሁን ጥያቄያችን ምንድን ነው? በክርስትና እግዚአብሔር እንዳዘዘው ከሆነ ሴቶች ይደፋሉ ወይስ አይደፈሩም ነው? ባላቸው ያስገዳቸው ወይስ አያስገዳቸውም ነው? ይሄን መልስልኝ። ችግር የለውም አግኝቻለሁ። ስለዚህ እሺ በዚህ ጉዳይ እናወራለን። እሺ አብሽር በቃ እሺ። አሁን አንድ ልጨምርልህ፣ ከዛ ሁለቱንም አብሳስላቸው። ዘሁልቁ ምዕራፍ 31 ያጀማ ይሄን በደንብ አድርጋችሁ አዳምጡ። በጣም ከባድ ጥቅስ ነው። ሙሴም አላቸው፣ ተናጋሪ የእግዚአብሔር ነብይ ነው፣ ዋና የመጽሐፍ ቅዱስ ጸሐፊ ነው። ምን አለ ሙሴ? እንደዚህ አለ፣ በውኑ ሴቶችን ሁሉ አዳንኋቸውና አላቸው። ሴቶችን እንዴት ብላችሁ አልገደላችኋቸውም አላቸው። ተመልከቱ። አሁን እንግዲህ አለ ከልጆቹ ወንዱን ሁሉ ረዱት አለ፣ ግደሉት አለ። ወንድ ይታረዳል። እኔ ኢብራሂም ተስፋ የለንም፣ አቡኪት ሙተናል። ወንድም በመኝታ የሚያውቁትን ሴቶች ሁሉ ግደሉ አለ። ወንድ ጋር የተኛች ድንግል ካልሆነችም ግደሏት አለ። ስለዚህ ሴት ጋር ሴት ሆነች ድንግል ያሆነች ካለች ለምንድን ነው እሱን አንተ ትነግረኛለህ። ቆይ አንዴ እሱን ትነግረኛለህ። አንዴ ረጋ በል። ከዛ ወንድ የማያውቁትን ሴቶች ግን ለራሳችሁ አድኗቸዋል። ድንግል ከሆኑ ግን ምን አድርጓቸው? ለራሳቸው። ስለዚህ ምን ያደርጋሉ? ጦርነት ይሄዳሉ። ከዛ በኋላ ረድ ያደርጉና ቀሚሳቸውን ያወልቁና ያያሉ። ድንግላቸው ይሳ ድንግል ከሆኑ ይተርፋሉ፣ ካሁኑ ደግሞ ይታረዳሉ። ጥያቄያችን ምንድን ነው? እውነት እግዚአብሔር እንደዚህ አሰቃቂ ትእዛዝ ያዛበ ታስባለህ? እግዚአብሔር እንደ መጽሐፍ ቅዱስ ነው። ይሄ እንግዲህ ሰዎች ነው የታዘዙት እና እግዚአብሔር ርህራሄ የለውም። ይሄን ነገር ሴቶች ሲደፈሩ ሲገደሉ ችግር የለውም። በቃ ምንም ችግር የለውም። ችግር አለው ችግር የለውም ትላለህ እንዴ? ወንድም ሴቶች እኮ እየታረዱት እኮ ሴቶች ያው ምክንያቱ ደግሞ ድንግል አለመሆን ድንግል አለመሆናቸው ያስረዳቸዋል። ችግርም አለ ችግር የለውም። ኧረ እባክህ እንደዛ አይደለም ይምራን። ምን ሆነሃል? ያ መጽሐፍ እኮ ነው ያለው። ወላሂ መጽሐፍ ነው ያለው። ደግሜ ላንብብልህ። አሁን እንግዲህ ከልጆቹ ወንዶቹ ሁሉ ግደሉ። ቆይ ደግሜ ላንብብልህ አንዴ። አሁን እንግዲህ ከልጆቹ ወንዶቹ ሁሉ ግደሉ፣ ወንድንም በመኝታ የሚያውቁትን ሴቶች ግደሉ ይላል። ድንግል ካልሆናችሁ ግደሉ ይላል። እና ሴት ልጅ ድንግልነታቸው ለምን ትገደላለች? እግዚአብሔር የፍቅር አምላክ አይደለ እንዴ? መልስልኝ። የፍቅር አምላክ ነው። እንደዚህ አይነት አንተ እንዳወራው አይነት ትእዛዝም የለም። እሺ መጽሐፍ ቅዱስ እኮ ነው አነበብኩልህ እኮ መጽሐፍ ቅዱስ። እሺ ይሄ ትክክል አይደለም።
ችግር የለውም። እንዳለ እኔ ሀዲስ ይዤ እመጣለሁ። ቀጣይ አሁን ያወራህትን የራስ መጽሐፍ መመለሳችን ግዴታ ይሄ መጽሐፍ በሀዲስ ነው የሚባራው። በቃ ችግር የለውም። እሺ አንዴ እሺ ችግር ጠሪ አለ። ይሄ ልጅ ነው ችግርም አለው። ችግሩን ፍታልኝ እኮ ነው አሰበኝ። አሁን እንደዚህ ሴቶቹን እንዲገደሉ የታዘዙት እነዚያ ሴቶች እነዚህኞቹን እየመጡ እንትን ይሉ ነበረ። እንደዚህ ብቻ እያመጡ ያዘናጓቸው ነበረ። ለዛ ነው ድንግል አይሆን ናቸው የሚያዘናጓቸው እኮ እየመጡ እነዚህኞቹን ያሳስቷቸው ነበረ። እንዲገባኝ እነማን ናቸው ድንግሎች ወይስ ድንግል አይሆኑት? ድንግል ከሆኑማ እንዴት ብለው ያሳስቷቸዋል? ይምራ። ስለዚህ የሚያሳስቱት ድንግል አይሆኑት ናቸው ማለት ነው። ድንግሎች አያሳስቱም። እንደዛ አይደለም ይምራን። ስለ ድንግልና ድንግል ስላልሆነ አይደለም የሚያወራው። ድንግል ሴቶች ወንዶችን የሚያውቁት ማለት እኮ ድንግል ማለት ነው። ወንዶችን የሚያውቁት እኔ ለእናንተ አስቀሩ ነው የሚለው። አረ ይብሮ አትደመቅ ወላሂ እንደዛ ነው የሚለው። እንደዚህ የሚያደርገኝ ምን እንደሆነ ታውቃለህ ብራዘር? ምንድን ነው አላውቅም ማለት እኮ በጣም ሲምፕል ነገር እኮ ነው። አላውቅም ማለት ምን እንዳለ በቃ ትሽለከለካለህ፣ ትያዛለህ። በዚህ እንደ ቤኪ ምን ሆነ ነው እንዴ? ችግር የለውም ትላለህ። ችግር አለው ተብሎ ሲነግርህ ነው ትላለህ። አይ ድንግልና ምናምን ብለህ ያው በዚህ ሄድክና ልክ ጨመቅ ሲያደርግ ደግሞ ተው እንጂ ቤኪ በቃ ወይ አላውቅም በል ወይ ደግሞ ተቀበል፣ አስረዳ በቃ በአግባቡ ማለት ነው። እንዴ ምን ሆነ ነው እኮ ኢብሮ። እኔ እኮ ሙሉ እምራን አንድ ቤኪ እምራን የአሁኑ አንቀጽ ከተመቻ አሁን ድጋሜ ብትደግም ከእንደገና ከፍተህ ማለት ነው እሱን ራሱ ይሄ ድንግል እንትን ያለበት ያ ቢኬ በደንብ ይረዳ ብዬ ነው። ልጁማ ገብቶታል እኮ ችግሩ መቀበል ስላልፈለገ ነው። አሁን እሱ እያለ ያለው መሰላችሁ የሚገደሉት አለ ድንግሎቹ ስለሚያሳስቱ ነው አለ። እሺ ቆይ ምንድን ነው የሚያሳስቱ? ያልገባን ነገር እንትን ድፈሩን እያሆነ የሚያሳስቷቸው ችግር የለውም። እሺ ችግር የለውም ስልህ ቃሉን አይደለም እኮ ችግር የለውም የሚለው ኢብራሂም ቃሉን አይደለም። አረዋከ ቃሉን አይደለም። እኔ ችግር የለውም የምለው ችግር የለውም። ነገ እናውራበት። ነገ ተመልሼ ልምጣ። ይኸው ማርያምን እኔ ይህንንም ቃል ይዤ እመጣለሁ። ስለነ እንትናም ስለ መሐመድ ሚስቶችም ይዤ እመጣለሁ። ነገ እንዲሁ እኔ እንትን እንዳልክ ቀጥ ብለህ ትመልሳታለህ። ኢምራን ራስህ እዚሁ በቃ ችግር የለውም። ደስ ይላል። በቃ አላስ ደህና ዋሉ። እንደዚህ ለመገላገል እየቻለ የሆነ አባባል አለ። አንጃ ካሰማህ ኢብራሂም ካወቅ ከዚህ በፊት በአረብኛው ምንድን ነው ሐላል አለይሁም ሐራም አለይና የሚባል ነገር አለ። ይህ ማለት ለምናስ ይሄ አይደለም እንጂ ሙስተቂም ባኡኩም ትጀር ወባኡና ላቱጀር ባኡኩም ትጀር ወባኡና ላቱጀር ታውቃታለች። የእኛ ሲሆን አሁን ነብዩ ላይ መጣና ሀፍሳን እንደዚህ አደረጉ የሆነ ለመሳቅ ነገር ሞከረ። ከዛ አዙረን ያውም መጽሐፍ ቅዱስ ላይ የእግዚአብሔር ነቢይ ሙሴ እግዚአብሔር እንዳዘዘ ስናሳየው ደግሞ አይ ቆይማ እንዲህ እኮ እንደዛ አይደለም ድንግሎች እኮ ስለሚያሳስቱ ነው ይላቸዋል። እና በጣም ያስቃል። ለማንኛውም ግን ቢላህ አሌይኩም እዚህ ጋር ሴት ወንድሞቼ ካላችሁ ሴት እህቶች ካላችሁ በደንብ አዳምጡ። እንግዲህ ጾታችሁ ታይቶ ከዛ ቀሚሳችሁ ተወልቆ አስቡት። ቀሚሳችሁ ይወልቅባችሁና ከዛ ትታያላችሁ። ድንግላችሁ ይስ አይደለም ይመረመራል። ከዛ ድንግል ከታየ በኋላ ካልሆናችሁ ትገደላላችሁ። በስተት እንኳን ሰውየው ከተጠራጣ ይገላችኋል። ስለዚህ በክርስትና እናንተ የሚያድናቸው ምንድን ነው? ድንግልናቸው ድንግልናቸው ብቻ። ያው ደግሞ የማህዘነ ተርፋችሁ ራሱ የእነሱ መጫወቻ ይደፍሯችኋል። እነሱ የእነሱ መደብቶ የእነሱ መጫወቻ የምትሆኑት። ስለዚህ ሞት ይሻላችኋል። በሁለቱም ብትሆኑ ሞት ነው ያላችሁ። በዚህኛው ድንግል ብትሆኑ ድንግል ከሆናችሁ ትያዙና ወንዶች እየመጡ በየተራ ይደፍሯችኋል። ድንግል ደግሞ ካልሆናችሁ ደግሞ ትገደላላችሁ። ስለዚህ ሁለቱም ምርጫ ሞት ነው። ስለዚህ የምመርጥላችሁ እኔ መጀመሪያ መገደል ይሻላችሁ። ተደፍራችሁ ከምትገደሉ መጀመሪያ ሞት ይሻላችኋል። ባይኔ ይሄን ያስተማረው ደግሞ የእግዚአብሔር ቃል መጽሐፍ ቅዱስ ነው። እንደዚህ እያስተማረ እንዲህ ብሎ አምላካል ይባላል። ጨርሻለሁ። ወንድሞች ቀጥሉ። አቡኪ አለህ አሁን ይመቻል። አሁን እስኪ አካውንት የኔ አካውንት ተመልሷል ጋይስ፣ ተስተካክሏል። አሁን ይምሩ
አይ ኸይር በቃ ዛሬ ያው ከመጀመሪያ እስከ መጨረሻ እንደጀመርከው ትጨርሰዋለህ ኢምራን። ኢንሻአላህ ቀጥል። ያው እኔ ከገባው ከዚህ በኋላ የምገባው እንትን ነው አሁን ሳይሆን ምናልባት በኋላ ክርስቶስ አምላክነት ላይ ምናምን ነው ማውራው። አንተ እንደፈለግክ ማድረግ ትችላለህ። የፈለግከውን ርዕስ እየቀያየርክ መጠየቅ ምናምን ትችላለህ ይችላል። ግን ከዚህ በኋላ በውስጥ ና ቋሚ ፕሮግራም ነገር እናዘጋጃለን። ቀን ላይ መክፈት ይችላል አይደለ? ይብሩ አዎ እችላለሁ። ቀን ላይ ይችላል። የሆነ ቋሚ ፕሮግራም አዘጋጅተን በሆነ ርዕስ ብንገባ በጣም ጥሩ ይመስለኛል። ርዕስ ሲኖር ሞር ጥሩ ይሆናል ኢንሻአላህ። አቡኪ ፍቼ ነበር እንዳልነግሩኝ ምን አሁን ይመቻል ኢምራን ወላሂ ሌላ ታሪክ ላይ ነው ያለው። ስለዚህ ቀጥሉ። በማል እገባለሁ። አይ በቃ እሺ ካልክ እሺ። ሻሎም አለ፣ ማሂር አለች። ማሂር ሙስሊም ናት ያስባለሁ ኢንሻአላህ። ሻሎም ይምሩ አቡኪ 100K ለማስገባት ሳምንት በላይ ነው የፈጀው ከ5000 ሰው ለመጨመር። አሁን 97 ሆኖ አይ በጣም ይገርመኛል። ምንድን ነው የምጠብቁት ግን ያ ጀማ? አረ ይሄ ልጅ ናፈቀው ወላሂ። 100K ያስገቡት እኮ 300 ሰው ፎሎ በጀማ አቡኪን ፎሎ አድርጉ። ባረከላሁ ፊክ 300 ሰዎች 300 ሰዎች ከጥላፎን አቋራጭ አረ ቆይ 300 ሰዎች አድርጉ። እዚህ ያላችሁ አቡኪን ፎሎ አድርጋችሁ ሁላችሁም ፎሎ አድርጉ። ግን እዚህ ሆናችሁ ካላደረጋችሁ መጠየቅ አለባችሁ በፍርድ ቤት። ጀዛኩም ሁላችሁም ፎሎ አድርጉ፣ ታብታብ አድርጉ። እሺ ሻሎም ካላወራህ ላወርድህ ነው። ታች አያወራም ልጅ ሪፖርት ሊያደርግ የገባ የሚሆነው ታች ትላካለህ። እሺ ሌላ ክርስቲያን ካለ ገስት ላይ ያስገቡ። ጥያቄ ያለው ካለ እንቀበላለን። እንዲሁም ደግሞ ክርስትና ላይ መልስ ያለው ካለ ጥያቄዎች ማቅረብ እንፈልጋለን። ስለዚህ እየገባችሁ ጥያቄዎቻችንን መልሱልን፣ መወያየት እንችላለን ማለት ነው። ኢምሮ አዲሱ አካውንት ነው አንተ? አዎ ዋና አካውንት አሁን ላይ ዋና አካውንት ይሄ ነው። ብዙ ሰው አያውቀውም መሰለኝ። ኢምራንንም ፎሎ ያላደረጋችሁት ካላችሁ ፎሎ አድርጉት እንዳለ ማለት ነው። ኢምራን ምናልባት የማታውቁት ካላችሁ የአዲስ አካውንት ነው። ይህም እንደምታየው ምናልባት ማያውቁ ካለ በዚህ አካውንት ማለት ነው። በዚህ በእኔ አካውንት ሁላችሁም ፎሎ አድርጉት። የእኔ ቤት ራሱ ፎሎ ሳታደርጉ የምትቀመጡ ሰዎች ስላላችሁ ፎሎ አድርጉና ተቀላቀሉ። ቪዲዮዎች ኢምራን እየለቀቀ ነው፣ አቡኪም እየለቀቀ ነው። ሳቢርም አለ ከታች። በነገራችሁ ላይ ሳቢርም በጣም ጎበዝ ልጅ ነው። እሱንም እንደዛው። ኤኒዌይስ በቃ ቀጥል ኢምሩ። ሰው አስገባና እንደፈለክ ማድረግ ትችላለህ። አይ ኢንሻአላህ። ጌቹ ተመለሰ። ጌቹ ይግባ ድጋሚ። አይ ሀቢቢ ግን አሁን ኔትወርክ እኮ ምርጥ ነው ኢብሮ። አዎ ኔትወርኬ ምርጥ ነው፣ ግን ኔትወርኬ ምርጥ መሆኑ አይደለም ቀኑ ያንተ መሆኑ ነው ችግሩ። ኧረ አብዳስ ጌቹን አውራለሁ። እሺ በቃ ጌቹን ላውራለህ። በቃ እኔ ጌቹ ይመቸኛል። ይምረጥ። ቆይ ከጌችና ከኢምራንና ከኢብራሂም ማንን ታወራለህ? ጌቹ እኔ ኢምራን ይሻለኛል። ኢምራን ተው፣ ከኢብሮ ጋርማ ተው ይቅርብኝ። አይደለም ከእኔ ጋር ነው የምታወራው። ከአንተ እንዳየው ሆነ ከባድ መርፌ ወቅቶሃል። እንደዚህ አይነት ነገር ተው። መርፌ ቀነስ ያለ እንደ አቅሜ የሚወጋው እንትን እኮ ነው። ኢብራሂም ሰው ነው። አቡኪ ሰጥቶኝ ማለት ነው 2 መርፌ፣ የሰው መርፌ እና የግመል መርፌ ሰጠኝና ከዛ ሳላቅ የግመል መርፌ ወግቼው ነው እንደዛ እና ይቅርታ በቃ አሁን በሰው መርፌ ልቀይ። እኔ እኮ አሁን ኢምራንን ስለማታውቀው ነው በነገራችን ላይ ማለት ነው። ዛሬ ለስለስ ብሎ አይተኸው ይመችህ። እሺ ለማንኛውም ወደፊት ታየዋለህ። አቡኪ በጣም ነው የምወደው። እሱንም አላየውም ገና፣ በደንብ ታየዋለህ። ቆይ ሁሉ
እኔ ስለምጨመቅልህ ነው። ኢምራን ዛሬ አፍሮ ነው እንደ ድንገት የመጀመሪያው ቀን ስለሆነ ምናምን ነው። እንደ ኢብራሂም ይሻል ነበር ዝም ብለህ ስላላወቅበት ነው እንጂ አቡኪማ እንደዛ ነው። ኢምሮ ይግደለኝ በቃ ይግደለኛል። አረድ ኢምሮ እሺ፣ አይ በቃ ተው። እንደዚህማ ሼማ ሲይዘውማ እንደዚህ አያወራም። እሱ ጸባይ ያለው እንደዚህ አይነት ሰው ላይ ጸባይ ያለው። እኔም እኮ አሁን ምን መሰለህ እንዴት አደረከን መሰለህ እኔና አቡኪን የሆነ ቀን በምሳ ሰዓት አደነቆርከን። በቃ አሁን ተሻሽላል እኮ አሁን ዛሬ በቃ 2 ቀን አሪፍ ሆናል። የሆነ ቀን ግን ታስታውሳለህ? ኧረ ጌች የሆነ ቀንማ የሆነ ነገርማ አድርገን ነበር እንዴ? ታሳድበህ እኮ ነው። አይ ያሰርቆ ስላለ እንደ የሌለው እኮ ነው ብሎ ራስና የጠየቀውን ጥያቄ እንዳለ እኮ ከሰዓት አቡበክር ሲመጣ እሱን ነው የጠየቀው። የሚገርም ነገር መጀመሪያ መጣ ጊዜ። እሺ አሁን ክርስቶስ አምላክ ነው አይደለም? እንመለስ ወደዛ። አይ ዘዳግም ላይ ያወራው ንግግር ነው መሰለኝ የሰማሁት እኮ ታውቃለህ። ኢምራን ያወራ ደግሞ ወደ እኔ አስተላልፈና በቃ እስኪ አንተ ላይ አንድ ጊዜ ልጀምርና ከዛ በኋላ እስኪ እኔ እኮ መፈናፈኛ ስለማሳጣ እኮ ነው። አሁን ኢምራን ገና 2 ቀኑ ስለሆነ የገባው 2 ቀኑ ነው ገና ዛሬ። ትላንትና ማታና 24 ሰዓት አልሞላውም። ታየዋለህ፣ ቤቱ በደንብ ሂድና ታየዋለህ። እሺ እንዴት እንደሚያል አሁን ክርስቶስ አምላክ ነው አይደለም? ያው ክርስቶስ አምላክ ነው። ምዕራፍና ቁጥር መረጃ። እሺ ዕብራውያን ምዕራፍ 13 ቁጥር 8 ምን ይላል? ዕብራውያን ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለሙ ያው ነው ይላል። መቼ? ትናንትና ያው ነው ለዘላለሙ፣ አሁንም ያው ነው። ሰው ነው ማለት ነው። ትክክል ነህ። ሰው ነው ሳይሆን ትናንትናም ዘላለም ያው የሆነ ያው ሳይሆንና ያውና ያው ይለያያል። በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ትላንትና ምን ነበረ? ሰው ነበረ። ትናንት ሰው ነው በቃ። ስለዚህ ትላንትም ወደፊት ነገም ዛሬም ሰው ነው። እናመሰግናለን። ሌላ ጥቅስ እሺ ሌላ ጥቅስ እኔ ከአብርሃም በፊት ነበርኩኝ። እኔ ከአብርሃም በፊት ነበርኩኝ ይላል። መላእክቶችም ነበሩ። ከአብርሃም በፊት መላእክት ነበረ፣ እነ ሄኖክ ነበሩ። አምላክ ናቸው። ጨርሰናል። እሺ ሌላ ጥቅስ ግን ይሄኛው እንዴት ነው? እድሜው ነው የምታየው። እድሜው እኮ ለምሳሌ ከኢየሱስና ከሄኖክ እድሜ ማን ይበልጣል? ከኢየሱስና ከሄኖክ ማን ይበልጣል? በምድር ላይ ኑሮ ከሆነ ሄኖክ ይበልጣል አይደል? እናመሰግናለን። ስለዚህ በእድሜ ከሆነ በእድሜ ምድር ላይ ኑሮ ከሆነ ኢየሱስ 33 ዓመት ተኩል ብቻ ነው ወንጌል ሰብኮ ሄደው። በቃ ስለዚህ እናመሰግናለን። ያኛው ይበልጣል። ከአብርሃም በፊት ነበረ ሄኖክ፣ ስለዚህ ይበልጣል። አሁን ችግሩ እሺ ነበረ እንበልና በምንድን ነው የነበረው? በአምላካዊነት ባህሪው ነው። በዘላለም ኑሮ መረጃ እንደዛ የሚል መረጃ የለም እዚህ ጋር መረጃ ስ ይሄኛው የዕብራውያንን መጽሐፍ ልንገርልህ ሀሳቡ መጀመሪያ ላይ እንደሚጠቅሰው ከሙሴ ትበልጣለህን እያሉ ይነግሩታል። ማለት እያወዳደረ ነው። የዕብራዊ ጸሐፊ ነው እና ያወዳደራል። ኮምፔር ከነ አሮን ይችላሉ። ኮምፔር እያደረጉ ነው። ከሙሴ ትበልጣለህን ይሉታል። ደግሞ መልሰው ከነ አሮን ትበልጣለህን ይሉታል። ያው ሙሴ እንደምታውቁት በነቢይነት ከወሰን ነው እንደ ሙሴ ያለ በነቢያት እንደ ሙሴ አይነት ነቢይ የለም። ለእግዚአብሔር እንደውም አማላጅ ነው ይባላል። ለእግዚአብሔር የቀረበ ግን ፐርፌክት አይደለም። አሁን ከሙሴ ትበልጣለህ ይላል። ከአባታችን ከአብርሃም አይሁዳዊ በነገራችን ላይ በጣም ይገባዋል። ለምን አንደርስታንድ እንደኔና እንዳንተ እንደ ኢትዮጵያዊ አይደለም። አይሁዳዊ አንደርስታንድ ወደ ፖይንቱ እንሂዳ ጌቺ ፖይንቱ ላይ እዛ መጨረሻ ላይ ስንሄድ ምን ክሎዝ ያደርገዋል? ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለሙ ያው ነው ማለት አምላክነቱን የማይለቅነት ባህሪ ነው ያለው ማለት ነው። የቱ ጋር ነው አምላክ ነው የሚለው? መጀመሪያ መቻየንና ነው አምላክነቱን የማይለቅ ነው የምትለኝ? እኛ ሰውነቱን ያየ ነው። የቱ ጋር ነው አምላክ?
አምላክነቱን እንደዚህ ወርድ ባይወርድ እኔ አምላክ ነኝ አላለም ኢየሱስ ቃል በቃል እኔ አምላክ ነኝ አላለም። እንደዛ አልጠየቁም። አምላክ ነው የሚያስብለው አንድ ጥቅስ ለምሳሌ ኃጢአትን ይቅር ማስተሰረይ ይችላል እግዚአብሔር ነው። እግዚአብሔር ሐዋርያት ሥራ ምዕራፍ 5 ቁጥር 30 እና 31 ላይ እግዚአብሔር ነው መድኃኒት ያደረገው። በዛ ላይ ደግሞ ስልጣን ስለተሰጠው ነው። አያሳስብም። እሺ አንተ እኮ በዛ ልክ እንኳን አታምንበትም እኮ በዛ ልክ እንኳን የታለን ያው ጠየቅኩኝ። ባለመነበት ክርስቶስ አምላክ ነው መረጃ እኔ አለመነበት በነብይነቱ አምላክነቱን ተውና ከነብያት ተራቆ ደረጃ እኔ ተውኝ ጌቺ ተውኝ። ክርስቶስ አምላክ ነው መረጃ እኮ ነገርኩህ። እነዚህ ለምን አያሳምኑም? ቆይ ይሄ ወዴት ነው የሚያሳምነው? እኮ እንደ እግዚአብሔር እኮ ነው የሰጠው። እንዴ ተው እንጂ ጌቺ መረጃ እኔ ወለንጃ ክርስቲያኑ ወገኖች ኑ በቃ አንድ ጥቅስ እንደዚህ ሳላይ ነው የማወራው እና አንተማ ጥቅስ እኮ ከሞባይል በላይ ሰምተሃል። እኛ አሸማጨርክም አላልኩም። ጥቅስም ትይዛለህ ግን እንዴት ምን አይነት ጭንቅላት አሁን ክርስቶስ አምላክ ምንድን ነው ማለት? ለምሳሌ ምንድን ነው ጭንቅላት ላይ ምን ይዞክ ነው አሁን የኢየሱስን አምላክነት እንደዚህ የጋረደብህ ነገር? አይን እያነበበ መጽሐፍ ቅዱስ እያነበብክ ኢየሱስ ጌትነቱን እያወራ ኃጢአትን እንኳን ማስተሰረይ የሚችል አንድ እንኳን የለም። እሺ ዮሐንስ ላይ እኔ አልፋና ይሄንን አንድ ጊዜ ጌቺ ይሄ አሁን ያልከውን ጥቅስ አውጣውና ወላሂ ታፍርበታለህ። ኢየሱስ እኔ አምላክ አይደለሁም ያለበት ጥቅስ ነው። ከፈለክ የሉቃስን አውጣው፣ ከፈለክ የማርቆስን አውጣው። ሁለቱም ላይ ኢየሱስ እኔ አምላክ አይደለሁም ያለበት ነው። በዛ ላይ ደግሞ ወረድ ብለህ ቁጥር 8 ነው ምናምን አይ ቲንክ ስንት ላይ እንደሆነ አላስታውስም። እዛ ላይ ምን ይላል? በጣም በሚገርም ሁኔታ ሰዎቹም ምን አሉ? እንደዚህ ያለ ስልጣን ለሰው ልጅ የሰጠን እግዚአብሔርን አከበሩ ነው ያሉት። ለማን? ለሰው ልጅ ለሰው ልጅ ማን ነው ሰጪው? እግዚአብሔር። ስንት እግዚአብሔር አለ? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም ዘማን ጂሰስ ክራይስት ዘማን። እኔ እኮ ስላልካርኩም እንደ ኢየሱስ ያለ በሰውና በእግዚአብሔር ያለ መካከለኛ የለም በታሪክም። እኛ መካከለኛ ነው ላሉ ማን ነው መካከለኛ? አለ ሙሴ አለ። ልስት እሺ 9:8 እሺ ሙሴ ሙሉ አይደለማ። ሙሉ መካከለኛ አይደለም። ልስት መካከለኛ ልስት እሺ ዘዳግም 5:5 ነው አንብቦ አውጣለ እንዴ ሙሴ እኮ መካከለኛነቱ የተወሰነ አይደለም። ሙሴ መካከለኛ ነው። ኢየሱስን መካከለኛ ነው። ነቢያት ሁሉ መካከለኛ ማለት በእግዚአብሔርና በሰው መካከል ልብ አድርጉ። በእግዚአብሔርና በሰው መካከል ምንድን ነው ማለት ነው? ከእግዚአብሔር ይሰማና ለሰዎች የሚያስተላልፍ ነበር ሰው